የመጨረሻው ራት የአዲሲቷ ኢትዮጵያ የዲፕሎማሲ ቁማርና የሀያላን ሀገራት ድምጽ አልባ ስምምነት በቤተ መንግስቱ ድንቅ አዳራሾች ውስጥ የቀረበው የአማራኪ ራት ተራ የክብር መገለጫ ነበር ወይስ የዓለምን ሀያላን በረቂቅ የጥቅም ሰንሰለት ያስገዛ የዲፕሎማሲ ወጥመድ? ኢትዮጵያ ዛሬ ላይ የቆመችበት መድረክ በማንኪያ ሰጥቶ በአካፋ የባህር በርን የመውሰድ ታሪካዊ ቁማር እየተጫወተች መሆኑን ያሳያል። ትራምፕ አሜሪካን ፈርስት እንደሚለው ሁሉ አዲስ አበባ ኢትዮጵያን ፈርስት በሚል መርህ ግብፅን ብቻዋን ያስቀረችበት ጣሊያንን የግድቧ ዘብ ያደረገችበትና ፈረንሳይን ለባህር ኃይሏ ትጥቅ ያጨችበት ያ ረቂቅ ስሌት ምን ይመስላል? ከሶማሊላንድ እስከ አሰብ ከቢሾፍቱ ሜጋ አየር ማረፊያ እስከ ኮይሻ ኃይል ማመንጫ ድረስ የተዘረጋው የቢሊዮን ዶላሮች የፋይናንስ ፍሰት በኢትዮጵያ የህልውና ጉዞ ላይ ምን አይነት አሻራ ያሳርፋል? ሀገሪቱ ለዘመናት የታነቀችበትን የጂኦፖለቲካ ቀንበር በአጭር ጊዜ ውስጥ ሰብራ ለመውጣት የዘረጋቻቸው ስውር ስልቶችና የገንዘብ ሚኒስትሩ አህመድ ሽዴ የቋጠሩት አዲሱ የፋይናንስ አጋርነት ኢትዮጵያን ወደ የትኛው ምዕራፍ እየወሰዷት ነው? እነዚሁን መረጃዎች በጥልቀት እንመለከታቸዋለን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እንሄዳለን። የኢትዮጵያ የእራት ዲፕሎማሲ እንደዚሁም የሀያላን ሀገራት ስውር የጥቅም ስሌት በአዲስ አበባ ቤተ መንግስትና በተለያዩ የቱሪዝም መዳረሻዎች የሚዘጋጁት ደመቅ ያሉ የክብር እራቶች ተራ የእንግዳ ተቀባይነት ስርዓቶች ሳይሆኑ ኢትዮጵያ ራሷን በቀጠናው ብቸኛና ቀዳሚ ለማድረግ የዘረጋቻቸው የረቂቅ የዲፕሎማሲ ስልቶች ናቸው። ትራምፕ አሜሪካን ፈርስት እንደሚለው ሁሉ ኢትዮጵያም ኢትዮጵያን ፈርስት የሚለውን መርህ በመከተል በማንኪያ የምታቀርበውን የእንግዳ ተቀባይነት ባህል በአካፋ ወደሚሰበሰብ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ትርፍ ቀይረዋለች። ይህ ስትራቴጂ ከባህረ ሰላጤው ሀገራት አልፎ እስከ አውሮፓና መካከለኛው ምስራቅ የተዘረጋ ስውርና ጥልቅ የጥቅም ድርድር አለው። የጣሊያን ሚና በዚህ ስሌት ውስጥ እጅግ ስትራቴጂካዊ ሲሆን በተለይም በታላቁ የህዳሴ ግድብ ግንባታ ላይ በዋናው ተቋራጭ ዊቢውልድ በኩል የምታደርገው ተሳትፎ የንግድ ብቻ ሳይሆን ስውር የፖለቲካ ድጋፍ ነው። ጣሊያን ለግብጽ የነበራትን ታሪካዊ ወገኝተኝነት በማላላት ለግድቡ ግንባታ የሚያስፈልጉ የረቀቁ የሲቪል ምህንድስናዎችና ቴክኖሎጂዎችን ፋይናንስ በማመቻቸት ረገድ የጀርባ አጥንት ሆናለች። ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ ላይ ማዕድ በቆረሱበት ወቅት ጣሊያን በማቲኢ ፕላን በኩል የኢትዮጵያን የኤነርጂ የበላይነት በተዘዋዋሪ ተቀብላለች። እዚህ ላይ ያለው የሴራ ፖለቲካ ኢትዮጵያ ለጣሊያን የሰጠቻትን ማንኪያ በአፍሪካ ቀንድ ያላትን የታሪክ ተጽዕኖ የማደስ እድል ሲሆን፣ በአካፋ የተቀበለችው ግን ግብጽ በአውሮፓ ህብረት ውስጥ ኢትዮጵያ ላይ ልታደርስ የምትችለውን ጫና በጣሊያን በኩል መመከት ነው። ጣሊያን የግድቡ ስኬት የኩባንያዎቿ ስኬት በመሆኑ በዲፕሎማሲው መድረክ የኢትዮጵያ ዝምተኛ ጠበቃ እንድትሆን ተደርጓል። በተመሳሳይ መልኩ የፈረንሳይ ሚና ወደ ወታደራዊና የባህር ኃይል ግንባታ ይዘልቃል። ኢትዮጵያ የባህር በር ፍላጎቷን ለማሳካት በምታደርገው ጥረት ፈረንሳይ ቀዳሚዋ ወታደራዊ አጋር ሆናለች። በሁለቱ ሀገራት የመከላከያ ስምምነት መሰረት ፈረንሳይ የኢትዮጵያን የባህር ኃይል በማቋቋም በማሰልጠንና ዘመናዊ ትጥቅ በማቅረብ ረገድ ከፍተኛ ድርሻ አላት። የዚህ ወታደራዊ ሴራ አካል የሆነው የፈረንሳዩ ሚስትራል ያሉ የባህር ላይ ወታደራዊ ቁሳቁሶችን፣ የራዳር ሲስተሞችንና የባህር ሰርጓጅ መከላከያዎችን ለማቅረብ ያላትን ዝግጁነት ማሳየቷ ነው። ኢትዮጵያ ለፈረንሳይ የሰጠቻት ማንኪያ በጅቡቲና በአካባቢው ያላትን ወታደራዊ ይዞታ በኢትዮጵያ በኩል ዋስትና እንዲያገኝ ማድረግ ሲሆን፣ በተቃራኒው የተቀበለችው ግን የባህር ኃይሏን በዘመናዊ የፈረንሳይ ቴክኖሎጂ ገንብታ ቀይ ባህርን መቆጣጠር ነው። ይህ የፈረንሳይ የኢትዮጵያ የባህር በር ፍላጎት ደጋፊና አጃቢ ያደርጋታል። ከዚህ ባለፈ እስራኤልና እንግሊዝ በቴክኖሎጂና በደህንነት ዘርፍ የኢትዮጵያ የጀርባ አጥንትን እያጠናከሩ ይገኛሉ። እስራኤል በተለይ በታላቁ ህዳሴ ግድብ ዙሪያ የተዘረጉ የረቀቁ የአየር መከላከያ ሲስተሞችን እንደ ስፓይደር ያሉ የሚሳኤል መከላከያዎችን በመስጠትና በሳይበር ደህንነት ዙሪያ መረጃዎችን በማጋራት ረገድ ስውር ግንባር ቀደም አጋር ናት። እንግሊዝ በበኩሏ በዲፕሎማሲያዊ መድረክና በዓለም አቀፍ የፋይናንስ ተቋማት ውስጥ የኢትዮጵያን ድምጽ በማገዝ እንደዚሁም በኢንተለጀንስ መዋቅር ግንባታ ላይ የቴክኒክ ድጋፍ ታደርጋለች። ኢትዮጵያ ለእነዚህ ሀገራት የሰጠቻቸው በትንሹ በቀጠናው ያላቸውን የደህንነት ፍላጎት ማስጠበቅ ሲሆን፣ በተቃራኒው ደግሞ የተቀበለችው ግን ማንኛውንም የውጭ ወራሪ ኃይል የማይደፍረውን የቴክኖሎጂና የመረጃ አጥር ነው። ከአረብ ሀገራት ጋር ያለው ትስስር ደግሞ የኢኮኖሚ ደህንነትን ከፖለቲካ ጋር አቆራኝቶታል። የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ በቢሊዮን የሚቆጠር ዶላር ኢንቨስትመንት እንደ ለጋሃር እና የጫካ ፕሮጀክት ያሉ እንዲያፈሱ መደረጉ የኢትዮጵያ መረጋጋት ለእነዚህ ሀገራት የገንዘብ ዋስትና እንዲሆን አድርጎታል። የጥቅም ሴራው ግብጽ በአረብ ሊግ በኩል ልታደርሰው የምትችለውን ጫና እነዚህ ሀገራት በጥቅማቸው ምክንያት እንዲመክቱት መደረጉ ነው።
ኢትዮጵያ በትንሹ መሬትና የንግድ ዕድል ሰጥታ በትልቁ ግን የፖለቲካ ህልውናዋን የቀጠናውን የበላይነት ሰብስባለች። ይህ በገንዘብ ዲፕሎማሲ ሀያላኑን የመቆጣጠር ጥበብ ነው። በአጠቃላይ የኢትዮጵያ የእራት ዲፕሎማሲ መጨረሻ ላይ ያስገኘው ትርፍ ሀገሪቱን የአፍሪካ ቀንድ ብቸኛና የማይተካ ኃይል ማድረጉ ነው። ጣሊያን በቴክኖሎጂ፣ ፈረንሳይ በባህር ኃይል ትጥቅ፣ እስራኤል በደህንነት፣ እንግሊዝ በዲፕሎማሲ፣ አረብ ሀገራት ደግሞ በካፒታል ኢትዮጵያን እንዲደግፉ የተደረገው በረቀቀ ስሌት ነው። እራት የበሉት መሪዎች ሁሉ ለኢትዮጵያ የሰጡት ትልቁ ስጦታ ሀገሪቱ በውስጥና በውጭ ጫናዎች ውስጥ ሆና እንኳን በዓለም መድረክ ክብሯን ጠብቃ እንድትቆይና በቀጠናው ላይ ያላትን የቀዳሚነት ሚና በተግባር እንድታረጋግጥ ማስቻላቸው ነው። ይህ ነው እንግዲህ በማንኪያ ሰጥቶ በአካፋ መቀበል የሚባለው የኢትዮጵያ የዲፕሎማሲ ሴራ። የኢትዮጵያ የቀይ ባህር ስትራቴጂ፣ የአሰብና የሶማሌላንድ ስልታዊ ትስስር። ኢትዮጵያ የባህር በር ፍላጎቷን ለማሳካት በሶማሌላንድ በኩል የጀመረችውን ስልታዊ ጉዞ ከታሪካዊው የአሰብ ጥያቄ ጋር በማያያዝ የምትከተለው የዲፕሎማሲ አካሄድ እጅግ ረቂቅ ነው። አሰብን በተመለከተ የሚነሱ ቀጠናዊ ተቃውሞችን ለማክሸፍ ኢትዮጵያ የምትጠቀመው ስልት የታሪክ ባለቤትነትን ከኢኮኖሚያዊ አስፈላጊነት ጋር በማቀናጀት ዓለም አቀፍ ሀያላን ሀገራት በጉዳዩ ላይ ድጋፋቸውን እንዲሰጡ ወይንም ቢያንስ ጣልቃ እንዳይገቡ ማድረግ ነው። የአሰብ ጉዳይ ሲነሳ ኢትዮጵያ የምትከተለው ዋነኛው የዲፕሎማሲ ዘዴ የፍትሐዊነትና የህልውና ወይንም ናቹራል ራይት ንግግርን ማጠናከር ነው። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት ሀገር ሆና የባህር በር ማጣቷ ለቀጠናው ደህንነት ስጋት መሆኑን ለዓለም አቀፉ ማህበረሰብ በማስረዳት አሰብን ጨምሮ በሌሎች አማራጮች ላይ ያላትን የሞራል የበላይነት ትገነባለች። በተለይም ኤርትራ ከአረብ ሀገራት እንደ ሳውዲና ዩናይትድ አረብ ኤምሬት ጋር ያላትን ግንኙነት በመከታተል ኢትዮጵያ እነዚሁኑ ሀገራት በቢሊዮን ዶላር ኢንቨስትመንት ወደ አዲስ አበባ በመሳብ ኤርትራ ላይ የሚደረገውን የዲፕሎማሲና የኢኮኖሚ ተጽዕኖ እንድታቀዘቅዝ ታደርጋለች። ይህም ኤርትራ ለአሰብ ወደብ ጥያቄ የምትሰጠውን ወታደራዊ ምላሽ በዲፕሎማሲያዊ ጫና እንድታለሰልስ የማድረግ ስልታዊ አካሄድ ነው። በተጨማሪም ኢትዮጵያ አሰብን በተመለከተ የጋራ ብልጽግና ወይንም ሼርድ ፕሮስፔሪቲ የሚል የድርድር ካርድ ትመዛለች። ይህም ማለት ወደቡን በኃይል ከመውሰድ ይልቅ በወደቡ ላይ የጋራ ባለቤትነት ወይንም የረጅም ጊዜ ኪራይ በማምጣት ኤርትራም ከኢትዮጵያ ግዙፍ የንግድ እንቅስቃሴ ተጠቃሚ እንድትሆን የማጓጓዝ ዘዴ ነው። ይህ ስልት በኤርትራ በኩል ሊነሳ የሚችለውን የሉዓላዊነት ስጋት ወደ ኢኮኖሚ እድል በመቀየር ተቃውሞ የማክሸፍ ግብ አለው። ይሁን እንጂ ይህ ባይሳካ እንኳን ቢቀር ኢትዮጵያ በሶማሌላንድ ወይንም በዘይላ በኩል የጀመረችውን እንቅስቃሴ ኤርትራን የገበያ ተፎካካሪ ውስጥ በመክተት አሰብ ያለ ኢትዮጵያ ንግድ ፋይዳ ቢስ መሆኑን ተረድታ ወደ ድርድር ጠረጴዛ እንድትመጣ የማስገደድ ስልታዊ ጫና ነው። በአጠቃላይ ኢትዮጵያ አሰብንም ሆነ የሶማሌላንድ ወደብ በአጭር ጊዜ ውስጥ ለማግኘት የምትጠቀመው ዲፕሎማሲ ተቃዋሚዎቿን ግብጽና ኤርትራን በቀጥታ ከመጋፈጥ ይልቅ እነሱ የሚታመኑባቸው የዓለም ሀያላን ሀገራትና የአረብ ሀገራትን በኢኮኖሚ ጥቅምና በደህንነት ዋስትና ወደ ራሷ በመሳብ ተቃዋሚዎቿን በዲፕሎማሲው ሜዳ ላይ ብቻቸውን እንዲቀሩና መጨረሻ ላይ የኢትዮጵያ ፍላጎት እንዲቀበሉ የማድረግ ረቂቅ ስልት ነው። እንግዲህ በዚህ ዝምና ጸጥ ባለ የዲፕሎማሲ ብልጠት የባህር በርን መውሰድ የታሪኳ ጉዞ አካል ያደረገችው። በሌላ መረጃ ኢትዮጵያ ከቁልፍ የዓለም አቀፍ የፋይናንስ ተቋማት ጋር ያላትን አጋርነት ታጠናክራለች ሲሉ የገንዘብ ሚኒስትር አህመድ ሼዴ ተናገሩ። የኢትዮጵያ መንግስት ከአፍሪካ ህብረት ጉባኤ ጎን ለጎን በተደረጉ ስብሰባዎች ቁልፍ ከሆኑ የዓለም አቀፍ የፋይናንስ ተቋማት ጋር ያለውን ትብብር የሚያጠናክር ተግባር አከናውኗል። አቶ አህመድ ሼዴ ከአፍሪካ ልማት ባንክ፣ ከዓለም አቀፍ የግብርና ልማት ፈንድ IFAD እና ከአረብ ባንክ ለአፍሪካ ኢኮኖሚ ልማት መሪዎች ጋር ውይይት አድርገዋል። በውይይቶቹ የኢትዮጵያን የሪፎርም አጀንዳ ቅድሚያ የሚሰጣቸውን ኢንቨስትመንቶችና የአየር ንብረት ለውጥን ጫናን ለመቋቋም የሚደረጉ ጥረቶችን መደገፍ በሚቻልባቸው ጉዳዮች ዙሪያ ትኩረት አድርገው መክረዋል። የአረብ ባንክ ለአፍሪካ ኢኮኖሚ ልማት ፕሬዝዳንት አብዱላህ አልሙሳይቢ ጋር ባደረጉት ውይይት የቢሾፍቱ ዓለም አቀፍ አየር ማረፊያና የኮይሻ ኃይል ማመንጫ ፕሮጀክትን ጨምሮ ለዋና ዋና የመሰረተ ልማት ፕሮጀክቶች የፋይናንስ እድልን መፍጠር በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። እንደዚሁም ከአፍሪካ ልማት ባንክ ምክትል ፕሬዝዳንት ኬቨን ካዩሪኪ ጋር ባደረጉት ውይይት ባንኩ የኢትዮጵያን የኢነርጂ ልማትን ለማስፋት፣ ቀጠናዊ ውህደትን ለማጠናከርና ቁልፍ ፕሮጀክቶችን ለማፋጠን ያለውን ቁርጠኝነት አረጋግጧል። ከዓለም አቀፍ የግብርና ልማት ፈንድ ምክትል ፕሬዝዳንት ጄራርዲን ሙኬሺማ ጋር ባደረጉት ልዩ ስብሰባ ሁለቱም ወገኖች የግብርናን ልማት ለማስፋፋትና የአየር ንብረት ለውጥን ጫናን ለመቋቋም እየተተገበሩ የሚገኙ መርሃ ግብሮችን ከኢትዮጵያ አጀንዳዎች ጋር እየተጣጣሙ ማድረግ በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። በተደረጉ ስብሰባዎች የፋይናንስ ተቋማቱ ዘላቂና ሁሉን አቀፍ ልማት ለማምጣት የጋራ ቁርጠኝነት ማሳየታቸውን ሚኒስትሩ ተናግሯል። አበቃን። ሀሳብ አስተያየታችሁን በኮመንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰቡን እያልን መልካም ጊዜን ተመኘን።